አምነሽ ክፉ አሰብሽ ወይ አበባዬ እምነት አይበልጥም ወይ እንዳላብድብሽ ሰበር ዜና እየላችሁ መጥቻለሁ። ከምሽቱ አሁን 3 ሰዓት ሆኗል። ይየላችሁ የመጣሁትም ዜና አቶ ዳኒ የሚባለው የቲክታክሩ ለማኝ ወይ ደግሞ የቲክታከሩ እነ እንትና ሰፈር ያለው በዩቱብ መንደር ላይ እያንጫጫቸው ይገኛል። ወይዘሮ ሄርሜላንና አቶ አብርሃም ታደሰንና ወይዘሪት ሄርሜላም እከሌ የምትባለዋን ከሩታ ሀፍቴ ጋርና ከኤፍሬም ታደሰ ጋራ ምናምን ነገር ሆነው ዩቱበሩን እያንጫጩት ነው ያሉት። ለኦዲየንሳቸው ክብር የሌላቸው የዘቀጡ መሆናቸውን እያሳዩ ነው ያሉት። ዜናውን እየላችሁ መጣሁትኝ እኔ የመዳም ቅመም ከመዳም ኩሽና ከመዳም ማመሲያና ከመዳም ድስት ጋር ነኝ። ጋይስ እንዴት ናችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በያላችሁበት ዓለም ዳርቻ ብዝት ትርፍርፍ ይበልልኝ እላለሁኝ። ዛሬ እየላችሁ የመጣሁትኝ እንግዲህ ዳኒ እያደረገ ያለውን ድራማ ነው ማለት ነው። እውነት ለመናገር እነ ሜሪ ድራማ እየሰራች ነው እያለ ያወራል እንጂ ማርያም ሰውን አምነሽ ክፉ አሰብሽ ወይ አበባዬ እምነት አይበልጥም ወይ እንዳላብድብሽ ምንምላችሁ ድራማውን በደንብ እየተጫወተው ያለው ዳኒ ነው ማለት ነው። ዳኒ ከዚህ ውስጥ ወጥቻለሁ ካለ ዳኒ ለምንድን ነው እሱ ይሄን ሁሉ መረጃ ለና አብርሃም መስጠት ያስፈልገው? አሁን ደግሞ ድራማው ወደ አዲስ ቀይረው ኤፍሬም ሄርሜላን ይፈልጋታል ለዛ ነው ብሎ መጥቷል ማለት ነው። የምሬን ነው የምላችሁ። እንደው ምን አለበት እንደው የዘቀጠ የወረደ የቆሻሻን ጥግ የብልግናን ጥግ ነውር ጌጡ መሆናችሁን እንደዚህ በአደባባይ ወጣችሁ ከምታሳዩ የህሩታ ቤተሰብ ደግሞ ቤተሰቦቻችንን አታሳድቢ ህሩታ አቁሚ ያለ አብርሃም ወንድ የለም እንዴ እያለች ሜላት ጥሪዋን አስተላልፋለች ማለት ነው። እንግዲህ እያንዳንዷን እየገባን የምናያቸው ከሆነ እጅግ በጣም አሳፋሪ ነገሮችን እያደረጉ ነው ያሉትን ጋይስ ማለት ነው። ከናንተ ምንም እየተማርን አይደለም። ከናንተ ዝሙትንና ብልግናን ብቻ ነው እየተማርን ያለውና ለትዳር ታማኝ አለመሆኑን ነው እየተማርን ያለ ነው ማለት ነው። ከዚህ በዘለለ ምንም የተማርነው ነገር የለም ከናንተ ማለት ነው። የምር እግዚአብሔር ይቅር ይባላችሁ። ከምንም አይደለም። እኛን ራሱ ኃጢአተኛ ያደረጋችሁን ሲጀመር ኃጢአታችን በጸጉራችን ልክ ነበረ። አሁን ደግሞ ጭራሽ ጨመራችሁልን ማለት ነው። ጭራሽ እናንተን ለማማት እናንተን ስለናንተ ለማውራት ሰው ማለት ነው ስራውን ትቶ ነው ሰፍ ብሎ የሚያው ማለት ነው። ምክንያቱም የምታስተላልፉት ነገር የ666 ብቻ ነው። በቃ ይሄ እናንተ 666 ናችሁ ማለት ነው። ዳኒ ስለነሱ ምን አገባክ? ሄርሜላና ስለ አብርሽና ህሩታ ሲጀመር እነሱ ተለያይተውም አይለያዩ ጋይስ። በቃ የድራማውን ስቶፕ ማረጊያ ቦታ አቆሙት ማለት ነው። ምን ነው እርግጥ ሆናችሁ አሁን ተጨማለቃችሁ ማለት ነው። ምድረ ባለጌ ስዳደጉሉ ማለት ነው። ጨምላቃ ቤተሰብን የምታሰድቡ እንደ ቤተሰብ እንደዚህ እንዳላሳደጋችሁ እንደዚህ አይኖት ጋጦጥ ሆናችሁ ማለት ነው። ቤተሰቦቻችሁ ራሱ እየምር ማለት ነው ተዋችሁ አሁንስ ማለት ነው። ስንት ጋጦጦች ወጣችሁ እናንተን እያየ ማለት ነው። ስንት አይነት ባለጌ ስንት አይነት ስድ ባለበት ሀገር ኢትዮጵያ ሀገር እንደዚህ ናት። የለም ዜሮ ክብር የሌላችሁ አንድ ለኦዲየንስ ክብር የሌላችሁ ለቤተሰቦቻችሁ ክብር የሌላችሁ ለምናችሁም ትደዳችሁ ምድረ ቆሻሻ ማለት ነው።